تبال أقلقلو جمرو قوما تبال بيزنس جمرو قوما تبال تدار جمرو قوما تبال أجمعنا جمرو قوما تبال عندنا بسوا نورمال أرجونا مياسبو يهون أجر جمرو ما قوم بقى ألتساق كاملال قد يلهم زاريك أيرو نكابت نجارو لاي زاري نجارون بتكورة تملكته كونشاس هنا إيو لا من سيبال نجارين يميك أير أكم بانتا وستال يام دقمو ما نو سيبال منفس كردوس يمي بال حيل ناكم بنيا وستال يسوع كريستوس جيتار أنا ما أهين بفلسم تلانتنا بير كوبت منك داعم هي لال كشف تلانت بير كوبت منك داعم هي لال دكم بكسابر منفس أبرة تالله زمني لا إندزيل الله يعقلقلو زمني يجنق فاي هونم يهيوت زمني يدكام أي هونم يهودك أتاي هونم عند سوسك الناس سالوا بلويجو سلازي زاري بكنات كيوتاچ لا ينسا آمين 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 زمانن ساتو مباكن بيسوسم ህይወትን ሰጥቶ መባከን አገልግሎትን ሰጥቶ መባከን ራእይን ሰጥቶ መባከን የሆነ አመት የሆነ እድሜ ማስቆጠር በሆነ ነገር ውስጥ ብቻ ማለፍ የሆነ ነገር ብቻ ማድረግ መጣር መውጣት መድገም በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም ዛሬ በጌታ መንፈስ ላችኋለሁ በኢየሱስ ስም ላለው መክሸፍ በህይወታችሁ ላይ አይሆንም ታቃለ መክሸፍ ማለት ድሮ ክረምት ሲመጣ አንድ አሁን ላይ አይቻላቅም እኛ ልጅ በነበርንበት ሰዓት ላይ ሮኬት የሚባል ነገር አለና ቀይ ነው ክር ያለው እና ሲለኮስ አያይዘን እንለቀዋለን እና አቀጣጥለን እና ሲፈነዳ እየተሽከረከረ ደስ ይላል በቃ ኃይለኛ ድምጽ ነው ያለው እና ከዛ መካከል የሚከሽፍ አለ ታቃለ ወይ ይሄ ቢለኮስ ብና ዝም ብሎ ጭስ ብሎ አይጮህ እና ዝም ብለ ብልጭ ብለ ከመጥፋት ህይወት ይታደገ ጌታ መክሸፍ ማለት ያ ነው በኔ ህይወት ላይ ነበር አይሰራም አልተስማማችሁማ በእናንተ ህይወት ላይ መክሸፍ አይሰራም ወዳጄ ሆይ መክሸፍ አይሰራም ምን ማለት ነው መክሸፍ አይሰራም ማለት በህይወት ላይ ነበር የሚባል ታሪክ ነበር ሆኖ አይቀጥልም ብዙ ሰው የሆነ ነገር ይባላል ነበር እኮ ነው ትላንትና እኮ እሱ ነበር እኮ ትላንትና እኮ ህይወቱ ነበር እኮ አይቤት እኮ ሲገርም ትላንት እኮ ቢዝነሱ ነበር ትላንት እኮ የህይወት መንገዱ ነበር ትላንት እኮ ሲዘምር ነበር ትላንት እኮ የሆነ ነገር ሲያደርግ ነበር የትላንት እኮ እንትኑ እንዲ ነበር ይሄ ሰው እኮ ህይወቱ እንዲ ነበር ልቡ እንዲ ነበር ተብሎ ሰው በነበር ያቆማል ዛሬ በነበር የሚተረክ ታሪክ በኢየሱስ ስም እዚህ ጋር ያቆማል እስቲ አንድ ሰው ነገሬ በነበር አይቆምም ይባል የማናግራችሁ አንዳንዱ ነገር ዲክሌር ማድረግ ነፃ ስለሚያወጣ ኢየሱስ ክርስቶስ ጌታ ነው ክብር ለኢየሱስ ክርስቶስ ይሁን አው ነገራችን በነበር አይደመደምም አው ነበር አይባልልንም እኔ ይላሉ ቤተሰብ ሲሰበሰብ ይላል ይገርማል እኮ አባታችሁ እንደዚህ ነበር ይላሉ እኔ ያስቀኛል እንደኛ ታሪክ ሳስብ እና አባታችሁ እኮ እንዲ ነበር ይላል አባታችሁ እኮ ማንንም ከተማ ውስጥ እንትን ሳይደዳ በፊት እንትን ይደዳ ነበር እና ያዳንዱ ነገር ነበር ነው ዛሬ ስለኔ የለም ያ አየ ትላንት ነበር ተብሎ ዛሬ የለም ከሚባል ታሪክ በጌታ በኢየሱስ ስም ይታደጋችሁ በህይወታችሁ ትላንት ነበር ተብሎ ዛሬ የለም እኮ ትላንት እሱ እኮ እንዲ ነበር ዛሬ እኮ የለም ከሚባል ህይወት እግዚአብሔር በኢየሱስ ስም ያስመልጣችሁ ሰው ከተናገረልህ ሰው ከተረከልህ ዛሬ ላይ ቆሞ ነገ እንዲ ነው ይበል ሰምታችሁኛል ሰው ስለአንተ ካወራ ዛሬን ያያየ ነገ እንዲ ነው ብሎ ይተርክልህ ዛሬን እየተናገረ ነገ እንዲ ነው ያወራል ትላንትን ያያየ ግን ዛሬ ላይ ቆሞ በነገ ህይወት ላይ ወሳኝ ሆኖ እሱ እኮ እንዲ ነበር አይበልህ እሱ እኮ እንዲ ነበር አይበልህ ዘመኑ እኮ እንዲ ነበር አይበልህ ህይወቱ እኮ እንዲ ነበር አይበልህ አገልግሎቱ እንዲ ነበር እኮ አይበልህ ዛሬ የነበር ታሪክ የተቀየረ ይሁን ያመነ ሰው አለ ከኔ ጋር ቆሞ 2 ደቂቃ በእግዚአብሔር ፊት Malosa pregenevenia prodagala prajania lobarajadiga pregenegelevrenika pradiawasa ራሳችሁን መንገዳችሁን ልጆቻችሁን ዙሪያችሁን ነገር ነፃ አውጡ አልከሽፍም በኔ ህይወት ላይ መክሸፍ አይሆንም ነበር የሚባል ታሪክ አይኖረኝም ተናገሩ አይኖረኝም ነበር አይሆንም በኔ ህይወት ላይ በኔ ቢዝነስ ላይ ነበር አይሆንም በኔ አገልግሎት ላይ ነበር አይሆንም በኔ መንገድ ላይ ነበር አይሆንም እቀጥላለሁ ትላንትም ነው ዛሬም ነው ነገም ይሆናል ኢየሱስ ክርስቶስ ያድናል ይሄ ነው በኔ
ህይወት የሚሰራው አገለግላለሁ ነገም አገለግላለሁ አያለሁ ዛሬም አያለሁ ነገም አያለሁ ይሄ ያንተ ታሪክ ይሁን ይሄ ያንቺ ታሪክ ይሁን እሰራለሁ ነገም እሰራለሁ በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም ዘመኔ አይባክንም ህይወቴ አይባክንም መንገዴ አይባክንም እርምጃዬ አይባክንም ሎቫዲጋ ቦሳ ካዲጋ ቦሳ ተናገር ወዳጆች ሆይ ተናገር አይባክንም የሚባክን ዘመን አይኖርሽም በኢየሱስ ስም ዘመንሽ አይባክንም እኔ እንደ እግዚአብሔር ሰው እናገራለሁ ህይወቴ አይባክንም መንገዴ አይባክንም በጌታ በኢየሱስ ስም አይባክንም ያንቺ መንገድ አይባክንም የህይወት መንገድሽ አይባክንም ዚራ አዱጋ ሳካዲጋቦ ላዶሳ ፖራ ዲያቦ ጄላሎ ሳዱጋ ላዲገን ቴሌፌኒያ በጌታ በኢየሱስ ስም ከብክነት አወጣው ኑራ ሀዲጋ ቦሳ ሎሮሻ ሀዲጋ ቦ አይባክንም በል ሎቫሊ ሀዲጋ ቦሳ አሊ ፕሪኒ ቪጂኒ ካፕሮዲያ ሌፕራኖሳ ዱረባ አሉላ አይዲካ ፕሪዲያ አሎሳ ኮቬኒያ በኢየሱስ ስም አይሆንም ጻሉ ራጆቼ አይሆንም አልባክንም በል አልባክንም ህይወቴ አይባክንም ዘመኔ አይባክንም ሉቫ አዱጋ ሳሃዲጋባ ወጣይ ዛሬ ከብክነት መንገድሽን ካባከነ ህይወትሽን ካባከነ አካሄድሽን ካባከነ አወጣው በኢየሱስ ስም ሎቫኒ ካፔሬቬኒያ አወጣው በኢየሱስ ስም መንፈስ ቅዱስ ይዛለሁ እግዚአብሔር በህይወቴ ነው ያደርጋል ያለፈው ዘመንሽን አለ እግዚአብሔር ከዚህ በኋላ ያለው መንገድሽን በኢየሱስ ስም የብክነት አይሆን በሰማያት ተዛለ አሜን የእውነት ሰማያት አሜን ያንቺ ህይወት ማንንም ማንበብ እኮ አይችልም እስከ ሰማይ ውጪ እግዚአብሔር ኃይል ይሁንሽ ጌታ እግዚአብሔር ነገርሽን ያግደነው እግዚአብሔር ነገርሽን ልፍ ያርገው እግዚአብሔር ነገርሽን ልፍ ያርገው በኢየሱስ ክርስቶስ አሜን ነገርሽን ልፍ አሜን ምንድነው ምሳሌ ማንስ ስራ በምንድነው የሚሰራው የማንስ ስራ በምንድነው የሚሰራው በኮምፒውተር ነው የሚሰራው ኮምፒውተሩ የሚሰራው በምንሽ ነው በእጅሽ ነው ለዚህ ነው የእጅሽ ስራ ያለው አሜን እግዚአብሔር የእጅሽ ስራ ለክብር ያርጋቸው አሜን ጌታ በደስታሽ ላይ ይስማ አሜን ሃሌሉያ አሜን ግን እግዚአብሔር በደስታሽ ላይ ይስማ አሜን አሜን ለሳቅ አሳልፎ አይሰጥሽ እግዚአብሔር አሜን ላባሻካ ሊጋ ፕራጃኒያ ሞሶ ፕሬቬኒያ ዛሬ በጌታ በኢየሱስ ስም የሚባክን ዘመን አይኖረንም የሚከሽፍ ዘመን አይኖረንም
ዳሎስ ክላፕ ራዲያ ቆምሽበት ሁሉ በሳት ይጠብቅ ማሪጋ ፕራሽታሉ ፓራዲያ አዱላ አሩና ካሱካ ፑራ ዚና አዲሻ ካላፕራ ኤጀንቴ ቬኒያ ያው Maloba alura sotaraba jalipra anika proshotorra foradia ኢየሱስ ያድናል በኢየሱስ ስም ነገር አይጨነግፍም በሉ ዛሬ አንድ ሰው መግነት ከመባከን ህይወት በኢየሱስ ስም ወጣ መንገዱ ከብክነት ወጣ ህይወቱ ከብክነት ወጣ አገልግሎት ከመባከን ወጣ ራእይ ከመባከን ወጣ ትዳር ከብክነት ወጣ ነገርሽ ልክ እንደዛው እግዚአብሔር እንደተናገረው እንደዛ ሆነ እንዳለሽ እንደዛ ሆነ እንዳለሽ እንደዛ ሆነ በኢየሱስ ስም እንዳለሽ እንደዛ ሆነ ከነገ ጀምሮ በመትገቢበት ስፍራ ሁሉ የእግዚአብሔር ሞገስ ድልን ይሰጥሻል ክብር ለኢየሱስ ይሁን በኢየሱስ ስም ክብር ለኢየሱስ ይሁን በኢየሱስ ስም አልባክንም ኢየሱስ ያድናል እጆቻችን ከፍ አድርጉ በጌታ በኢየሱስ ክርስቶስ ስም በእናንተ ህይወት ላይ የብክነት ህይወት ይነሳ የመባከን ህይወት ከዚህ ቀን ጀምሮ ይነሳ በህይወታችሁ እንዳትባክኑ ነው ጸልያለሁ በአገልግሎት እንዳትባክኑ ነው ጸልያለሁ በህይወት መስመር እንዳትከሽፉ ነው ጸልያለሁ ውስጥ ያለው እግዚአብሔር መንፈስ ከብክነት ይታደገ በኢየሱስ ስም ከብክነት ይታደገ ነበር የሚባል ታሪክ ካንተ ላይ ይነሳ ነበር የሚባል ታሪክ ከመንገድሽ ላይ ይነሳ ነበር የሚባል ታሪክ ከህይወት ጎዳና ላይ ይነሳ በኢየሱስ ስም ይነሳ ነበር ተብሎ አይነገርልህ ነበር ተብሎ አይነገርልሽ በኢየሱስ ክርስቶስ ያስጀመራችሁ ለክብር ይሆናል ያላችሁበት ዓለም ለክብር ይሆናል ያላችሁበት የህይወት መንገድ ነገሩ ለክብር ይሆናል አገልግሎት ነገሩ ለክብር ይሆናል ራእይ ነገሩ ለክብር ይሆናል ቢዝነስ ነገሩ ለክብር ይሆናል ትዳርህ ነገሩ ለክብር ይሆናል ኢየሱስ ክርስቶስ ጌታ ነው ክብር ለጌታ ይሁን እንቀመጣለን ኢየሱስ ያድናል Ralabaja la baradia la barala la brosholo rodogos Rabajana maloro la barajini mili viridigos kuloro la baradigabos እግዚአብሔር መንፈስ እግዚአብሔር መንፈስ እግዚአብሔር መንፈስ እግዚአብሔር መንፈስ እግዚአብሔር መንፈስ እግዚአብሔር መንፈስ መንፈስ ቅዱስ ኦ ጌታ ሆይ ስራ ድንቅ ነው ስራ ድንቅ ነው አደራረግ ከሰው ልዩ ነው እጅግ ልዩ ነው ጌታው ካይምሮ በላይ ነው ኦ ጌታ ሆይ ስራ ድንቅ ነው ስራ ድንቅ ነው አደራረግ ከሰው ልዩ ነው ያስበናል እግዚአብሔር በምክሩ ያስበናል አንደኛ ሳሙኤል ምዕራፍ 14 ላይ ቁጥር 14 ላይ ያለውን ቃል አነባለሁ በመሬት ላይ የፈሰሰ ውሃ ይላል ማሎሶ ፕሬጀኔቬኒያ በመሬት ላይ የፈሰሰ ውሃ እኔ ትርጉሙን ነው ማነበው መንፈስ ቅዱስ አንደኛ ሳሙኤል ምዕራፍ 14 ቁጥር 14 እኔ የመደበኛው ላምብ ነው ትርጉም እናንተ ጋር ካለ ቁጥር 14 ሁላችንም እንሞታለን ይላል ሁላችንም እንሞታለን በመድረም ላይ እንደፈሰሰና ሁለተኛ ሳሙኤል ምዕራፍ 14
ሁላችንም እንሞታለን ሁለተኛ ሳሙኤል ምዕራፍ 14 ላይ ሁለተኛ ሳሙኤል ምዕራፍ 14 ቁጥር 14 ላይ ያለውን ቃል ከኔ ጋር እናነባለን በመደበኛው ትርጉም ነው ማነበው ሁላችንም እንሞታለን በመድር ላይ እንደፈሰሰና እንደማይመለስ ውሃ ነን እግዚአብሔርም የነፋስን ጥፋት አይወድም ነገር ግን የተጣለ ሰው ፈጽሞ እንዳይጠፋ በምክሩ ያስባል የተጣለ ሰው ፈጽሞ እንዳይጠፋ እግዚአብሔር በምኑ ያስባል አለ በምክሩ ያስባል እርግጠኛ ነኝ ዛሬ በምክሩ መታሰብ ይሆናል እግዚአብሔር የሚመክረው ሰው አለ ዛሬ እግዚአብሔር የሚመክረው ሰው አለ የእግዚአብሔር ምክር ከውድቀት ይታደጋል የእግዚአብሔር ምክር ከጥፋት ይታደጋል የእግዚአብሔር ምክር መንገድ ያቀናል የእግዚአብሔር ምክር አካሄድን ያስተካክላል እግዚአብሔር ከመከረ ወዳጅ መክሸፍ አይሆንም ምክሩ ብርቱ ነው እግዚአብሔር ሲመክር ጉልበትን ነው የሚያጸናው ኢየሱስ ጌታ ነው ትርጉሙ እንደዚህ ይላል በመሬት ላይ የፈሰሰ ውሃ እንደማይታፈስ ሁሉ ይላል አንድ ጊዜ የፈሰሰ ውሃ ተመልሶ ሊቀና እንደማይችል ሊታፈስ እንደማይችል ሊመለስ እንደማይችል የፈሰሰ ውሃ በመሬት ላይ መልሰ ነው ያንኑ ሰብስታንስ ይዞ እንዲቀጥል ማድረግ አይቻልም ለምን ባክኖ አላ ፈሶ አላ አይሰበሰብም ይላል እንደዚሁ እኛም እንደዚሁ እንሞታለን አለ ፈሶ እንዳለ ውሃ የኛም ጉዳይ እንደዛ ነው አለ ደስ የሚለኝ ይሄ እግዚአብሔር ግን ይላል የፈሰሰ ውሃ መታፈስ አይችልም የኛም ነገር እንደዚሁ ነው አለ አካሄዳችን እንደዚሁ እንደ ድንገት ነው ነገራችን ሲሄድ እግዚአብሔር ግን ከአገር የተሰደደ ሰው ከእርሱ እንደራቀ ከአገር የተሰደደ ሰው ከእርሱ እንደራቀ በዚያው እንደማይቀር ሄዶ እንደማይቀር ተሰዶ እንደማይቀር የሚመለስበትን ሁኔታ ያመቻቻል እኔ ትርጉሙ ደስ ይላል የሚመለስበትን ምን ሁኔታ ዛሬ በምክሩ ይመልሰናል አሜን 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 መንፈስ ቅዱስ ያለኝ እሱን ነው ዛሬ በምክሩ መመለስ ይሆናል እና ያ ሰው ከሀገር እንደሄደ ርቆ እንደሄደ ከሱ እንደተሰወረ ቅርበት እንደሌለው በሆነ ርቀት በሆነ ዲስታንስ እንዳለ ግን በዛው እንደማይቀር በዛው ርቆ እንደማይቀር በዛው ጠፍቶ እንደማይቀር እግዚአብሔር መልሶ ይላል የሚመለስበትን ሁኔታ አለ ያመቻቻል ያ ሁኔታ ምንድነው ሲባል ምክሩ ነው ዛሬ በዚህ ቀን በሰማይ ምክር እንታነጻለን አረ ኢየሱስ ያድናል ሰማይ የመከረው ሁኔታ አይዘው ሰማይ የመከረው የሆነ ሲስተም አይዘው ሰማይ የመከረው በሁኔታ ውስጥ ያሉ ቻሌንጆች አያስቆሙትም ሰማይ ይምከርህ ነገርን ድል ታረጋለህ ሰማይ ይምከርህ የተዘጋ ደጅ ይከፈታል ሰማይ ይምከርህ የተያዘ ነገር ይለቀቃል ይሄ ሁሉ በምን ይሆናል ብትለኝ ምክሩ ነው ወሳኝ የነገርን ክብደት ቅለቱን የሚያሳይ የሰማይ ምክር የነገሩን ክብደት አቅልለ ለምታይበት መንገድ ምንድነው የሚባል ምክር እግዚአብሔር ከሰማይ ሆኖ እግዚአብሔር በመንፈሱ አማካኝነት በውስጥ ሆኖ የሚመክር ምክር የምትሄድበትን መንገድ እና አካሄድ የቀና እንዲሆን ያደርገዋል መንገድ በምን ይቀናል ብትለይ በመንፈስ ቅዱስ ምክር መንገድ ይቀናል እንዴት ሰው ሰክሲድ ማድረግ ይችላል ሲባል መካሪው መንፈስ ቅዱስ ሲሆን አሜን አሜን እና በጣም ወሳኝ ነገር ነው ዛሬ መጽሐፍ ቅዱስ ላይ በሁለት መንገድ የተገለጡ ሰዎች አሉ በክፉ ምክርና በመልካም ምክር እርግጠኛ ነኝ ክፉ ምክር መካሪው ምክሩም ከመንገዳችን ዞር ይላል ዛሬ ያራክሹ ነገር ይርቃል ያቀረብከው ነገር ይቀርባል እኔ ምክሩንም መካሪውንም ይሄን በገባኝ ሰዓት በኢየሱስ ስም ብዬ ከመንገዴ ገስጨዋለሁ ዛሬ እንደ ቤተክርስቲያን ገስጸን ከመንገዳችን እናወጣዋለን በሰማይ ምክር የሰማይ ምክር የመንፈስ ቅዱስ ምክር በጣም ነው ደስ የሚለኝ እግዚአብሔር ግን ከሀገር የተሰደደን ሰው አለ ከእርሱ ጋር እንደራቀ በዚያው እንዳይቀር ርቆ እንዳይቀር አየ ጠፍቶ እንዳይቀር ርቆ እንዳይቀር ምን ያደርገዋል የሚመለስበትን የሚመጣበትን ሁኔታ ያመቻችለታል እግዚአብሔር የሚመለስበት መንገድ ያመቻቻል ለምን ሲባል በምክሩ እጅግ ጻድቅ ጌታ ስለሆነ ምክሩ የሰውን መንገድ የሚያቀና ስለሆነ ምክሩ አካሄደን ምንም ያደርግ የሚያስተካክል ሰው ነው እግዚአብሔር ሲመክር መንገድ ይቀናል ጠፍተ እንድትቀር
ደክመህ እንድትቀር እግዚአብሔር አጀንዳ አይደለም። ለምን ሲባል ሁሉ ጊዜ እግዚአብሔር በምክሩ ሰውን መደገፍ ልማዱ ነው። እግዚአብሔር በምክሩ ኃይል መስጠት ልማዱ ነው። እግዚአብሔር በምክሩ አቅጣጫ መስጠት ልማዱ ነው። ዛሬ እግዚአብሔር ይመክረናል። ኧረ አሜን አሜን አሜን። የሰማይ ምክር ያገኘናል። እሺ ከዛ ህይወቱ እንዳይጠፋ ምን አይልለትም ማለት አይፈቅድም። አየህ ምክር የሰማይ ምክር የመንፈስ ቅዱስ ምክር ወደ አንተ ሲመጣ የመጀመሪያ ህይወትን ይታደገዋል። ሰማይ ሲመክር የሚያደርገው አንድ ነገር ነው። ህይወትን ነው ፒክ የሚያደርገው። ህይወትን ነው መንገዱን የሚቀይስለት። ኢየሱስ ጌታ ነው። የአንድ ሰው ህይወት እንዳይጠፋ አንድ ነገር ያስፈልጋል። ህይወት ሴፍ እንዲሆን ትፈልጋለህ? የሰማይ ምክር ካንተ ጋር ይሁን። ህይወቱ ፈጽሞ ምን አይል አይጠፋ። እንዲጠፋም እግዚአብሔር ምን አይል አይፈቅድም። ያንተን ጥፋት እግዚአብሔር አይፈቅድም። ያንቺን ጥፋት እግዚአብሔር አይፈቅድም። የህይወትን ጥፋት አይፈቅድም። የኑሮህን ጥፋት አይፈቅድም። እግዚአብሔር በህይወታችሁ ላይ የሚመጡትን ዳሜጆች አይፈቅዳቸውም። ለምን ሲባል በምክሩ ግሩም ነው። ዛሬ የእግዚአብሔር ምክር ህይወት ይቀጥላል። እሺ ህይወት በምን ይቀጥላል ብትለኝ በእግዚአብሔር ምክር ይቀጥላል። ህይወትን የሚያስቀጥል ጉዳይ፣ አገልግሎትን የሚያስቀጥል ጉዳይ፣ ማንነት በጸና ስፍራ እንዲቆም የሚያስደርግ ነገር ምንድነው ብትለኝ አንድ ነገር ነው። እርሱም እግዚአብሔር ምክር ነው። እግዚአብሔር ምክር ጌታ መንፈስ ቅዱስ ዛሬ ምክሩ አይለየን። እሱ እየመከረን ማገልገል ይሁንልን። እሱ እየመከረን መስራት ይሁንልን። እሱ እየመከረን መነገድ ይሁንልን። እየመከረሽ ማግባት ይሁንልሽ እህቴ፣ ግድ የለም በምክሩ ይሁን ትዳርሽ፣ በምክሩ ይሁን መንገድ፣ በምክሩ ይሁን አገልግሎት። ሰማይ ሲመክር ኪሳራ አይሆንም። ሰማይ ሲመክር አኬዱን ታውቀዋል። ሰማይ ሲመክር አደራረጉን ታውቀዋል። ሰማይ ሲመክር አረማመድህን ታውቀዋል። የት ከሄደ ምን አድርገህ እንደምትመለስ ታውቀዋል። ሰማይ መከራውን ይሰጣል። ስለዚህ አይፈቅድም ምኑን ጥፋቱናል የምኑን የህይወቱ ርቆ እንዲቀር ጠፍቶ እንዲቀር አይፈቅድም። ለምን የሚመለስበትን ሁኔታ ሰማይ ራሱ ያዘጋጃል። አሜን አሜን። እንዴት በጣም በቃ ውስጤ በጣም እውነት እኔ እግዚአብሔር ያመቻቻል የሚለው ነገር እኮ ይገርመኛል። ባይዘው መዳናችን ጭምር በሱ የተመቻቸ ነው። አይዘባ መዳን የራሱ እሱ ያመቻቸው። ለዚህ ነው ጻድቅ ያለው ስል ማይኮን ነኝ። ለዚህ ነው ጽድቅ በክርስቶስ በኩል በእግዚአብሔር አማካኝ ለኔ መጥቷል ስል ከፋቹ ራሱ ስለሆነ ነው። አሜን አሜን አሜን። አሜን አሜን አሜን። እኔ ለከፈቱት በር ነው እኔ መደንገጥ ያለብኝ። ሰማይ ለከፈተው በር ነው ያልደነግጥም። መደንገጥ ካለብህ አንተ ለከፈትከው ነው የሚያስደነግጥህ። ሁሉ ጊዜ ቤት ስናደር እንዴት አለች ባለቤቴ በሩ ዝግ ነው። ለምን አባ ቆልፈዋል? ቆልፈ አብዛኛውን ጊዜ እኔ ቆልፋል ከተባል ቆረስቼ ነው ማድረው እና ጠዋት ልጆቹ ናቸው ከፈት አድርገው ትምህርት ቤት ሊወጡ ሲሉ በሩ ወዲያው ደግሞ የሚናገሩት ለእናታቸው በሩ ከፍቶንሽ ነው ያደረው ተመጣለሽ። ከዛ እሷ ምን ነው አባ ጠዋት ቆልፍ ብያርለ እኔ ያደርኩት ምን አለ በሩን በዘጋው። ሰማይ ይጠብቃል። ሁሌ ቆልፈን አንችልም። ሰው እሱ ለቆለፈው ነው ስጋት የሚይዘው። እሱ ለከፈተው ነው ስጋት የሚይዘው። እኔ ሰማይ ለከፈተው ስጋት የለኝም። ጽድቄ በክርስቶስ ነው። አሜን አሜን አሜን። አይደለም እኮ እኔ የተበጀሁት በዚህ ምድር ያለሁት እዚህ ምድር ላይ እንድኖር የተደረገበት ህይወት በራሱ እኮ በርሱ የተበጀ ነው። አይደለም ጉዳይ፣ አይደለም የኔ ጉዳይ፣ አይደለም የኔ አገልግሎት መንገድ፣ አይደለም የኔ የህይወት መንገድ፣ የሥራ ጉዳይ፣ የቢዝነስ ጉዳይ ቀርቶ መኖሬ በራሱ በሱ የተበጀ ነው። እኔ ቃሉ ነው እኮ በጣም ደስ የሚለኝ። በዛው እንዳይቀር ይላል የሚመለስበትን ሁኔታውን ራሱ ያመቻችላል። ዛሬ ሁኔታውን ራሱ ወራዴር እኮ ነው። ዛሬ ያልተመቻቹ የአገልግሎት መንገዶች ሁሉ ይመቻቻሉ። የማይመቹ የቢዝነስ መንገዶች፣ የማይመች የሥራ ሁኔታ፣ የማይመች የቢሮ ቅጥር ሁኔታ ሰው አለቃ አይደለም ሰማይ ያመቻችላል። አለቃ የሚያውቀው ምድራዊ አሰራር ነው። ሰማይ የሚያውቀው ከምድር ያልፋል እና ያመቻችላል። ለምን ሲባል ወርዶ በአንድ ነገር ይዘጋዋል። ህይወቱ እንዳጠፋ ምን ያደርጋል? አይፈቅድም። እንድጠፋ አይፈቅድም። አረ ኢየሱስ ያድናል። የኔን ጥፋት አይወድም። ጥፋትሽን አይወድም። ጥፋትን አይወድም።
እንዴት በቃ ቦል የሆነ ነገር ውስጣችን በጣም ኢንስፓየር ልንኖርበት የሚገባ ነገር ምን እንደሆነ ታውቃላችሁ? ሕያው ጌታ ምስክሬ ከምንለምነው ከምናስፈታው ከምናስተነብብ ጉዳይ ባለፈ የተፈቀደ የህይወት ነፃነት አለ። ፈቀደ። ይሄ ሲነገር ያልገባው ሰው ገና ነው ማለት ነው። ይሄ ዋናው ለዚህ ነው አይፈቅድም ማለት ጥፋትን አይፈቅድም። እንኳን የምድሩን እኮ አልኩ የዘላለሙን ጥፋት ስላልፈቀደ እግዚአብሔር ራሱ ደጅ ከፈተ። ማን ይባል? ክርስቶስ የሚባል እና ደጁን ከፈተና አንድ ነገር አደረገ። በቃ በዚህ በተከፈተ ደጅ ግቡ አለ። ይሄ ደጅ በእናንተ የሚከፈት አይደለም ማለት እናንተ ብትከፍቱት አንድ ነገር ይከናወንበታል። ምን ሲባል? ጥረት የሚባል ጉዳይ አለ፣ ድካም የሚባል ጉዳይ አለ፣ ፋይናንስ የሚባል ጉዳይ አለ፣ የሆነ መስዋዕት የሚባል ጉዳይ አለ። ከዚህ ነገር ያልፈና እዚህ ሁሉ ጣጣ ውስጥ እንዳትገቡ እኔ ልጄ ልከዋለሁ። በቃ እሱን ስልከው ደጅ ክፍት ነው። አየ ከፍቶ ባስገባን አምላክ ነው ልባችን እርፍ ያለው። አረ ኢየሱስ ክርስቶስ ጌታ ነው። ስለዚህ እልሃለሁ በመድር አንተ በጌታ በኢየሱስ ስም ነግራለሁ ጠፍታ አትቀርም። ይበልስ ዘንድ ያመቻችልሃል ወንድሜ ያመቻችልሃል። አይሆን በምክሩ ግሩም ነው። እስቲ አንድ ሰው እግዚአብሔር በምክሩ ግሩም ነው ይባል። እግዚአብሔር በምክሩ ግሩም። እግዚአብሔር ሲመክር ህይወት ይቀናል። እግዚአብሔር ሲመክር ህይወት ይቀናል። እግዚአብሔር ሲመክር ጥፋት አይሆንም። እግዚአብሔር ሲመክር ሞት አይሆንም። ሞት አይሆንም። እግዚአብሔር መክሯቸው ያመለጡ ብዙዎች አሉ። እግዚአብሔር መክሯቸው ከሞት ያመለጡ አሉ። እግዚአብሔር መክሯቸው ከጥፋት ያመለጡ አሉ። እግዚአብሔር መክሯቸው ካልተገባ ነገር ያመለጡ በጣም ብዙዎች አሉ። መዝሙር 106 ትርጉሙን ነው ማነበው። ከዚህ በኋላ ይላል የተስፋ ቃሉን አመኑ ይላል። አሁን ስለ እስራኤል እየተናገረ ነው ዳዊት። ከላይ እያወራው ይመጣው እሱ ነው የወጡበትን መንገድ ያመለጡበትን መንገድ ከባርነት የወጡበትን መንገድ እየተናገረ ይመጣና ቁጥር 12 ላይ 106 ቁጥር 12 ላይ ከዚህ በኋላ የተስፋ ቃሉን አመኑ በዝማሬም አመሰገኑት። ከዚህ በኋላ የተስፋ ቃሉን አመኑ በዝማሬም አመሰገኑት። ነገር ግን ያደረገውን ወዲያው ረሱ፣ በምክሩም ለመሄድ አልታገሱም ይላል። በምክሩም ለመሄድ ምን አላሉ? አልታገሱም። ትላንትና የረዳቸው እጅ ነበረ። ትላንትና የታደጋቸው እጅ ነበረ። ትላንት ከባርነት ህይወት ወጥተዋል። በብዙ ብርቱ ድምጽ ወጥተዋል። እግዚአብሔር በተአምር እግዚአብሔር በኃይል ከፊታቸው ቀድሞ ነበር። በብዙ መንገድ እየመከረ አሻግሯቸዋል። ምድረ በዳ ላይ ካሉ ነገሮች በሙሉ ታድጓቸዋል። ምድረ በዳ ላይ ካቀረቡት ጥያቄ የተነሳ መልስ ሁሉ አግኝተዋል። የምድረ በዳ ጥያቄ ሁሉ እኮ መልስ አግኝተዋል በእስራኤል ዘንድ። እና ምድረ በዳ ላይ ጭልጥ ያለ በረሃ ላይ ያለው ውሃ ይለምናል። አይተዋል። ይሄ ጭልጥ ያለ ምድረ በዳ በረሃ ላይ ደግሞ ስጋ ይለምናል። ሁሉን አይተዋል። ለዚህ ነው ዳዊት አስተዋል ወደ ኋላ መለስ አለና የሕዝቡን መንገድ ከቃኘ በኋላ እንደዚህ ያላቸው ለዛ ነው። ከዚህ በኋላ የተስፋ ቃሉን አመኑ ይላል። እሺ በዝማሬም አመሰገኑ። ቀይ ባህር ተከፍሎ ከወጣው እልላሉ፣ ወደቁ። ጠላቶቻቸው ተሰውተው አዩ፣ ሞተው አዩ፣ ረግፈው አዩ። በዝማሬ አመሰገኑ። አመኑ። የት? ከነዓን እንደሚገቡ የተነገራቸውን ነገር የያዛቸውን ሁኔታ ካለፉ በኋላ አሁን እንደርሳለን። ቀይ ባህርን ካለፍን መግባታችን ግልጽ ነው ምናምን ብለው አመኑ፣ ተበረታቱ። ነገር ግን አለ ያደረገውን ወዲያውኑ ረሱ። በምክሩም ለመሄድ አልታገሱም ማለት ዛሬ ከምክሩ ዘንበል ያለ ያው ምንም ጥርጥር የለውም ኪሳራ ነው ህይወቱ ላይ ያለ። እግዚአብሔር ምክር ትርፋማ ነው። ማትረፍ የፈለገ ሰው አለ። መቼም አንድ ነጋዴ በንግድ ዓለም ውስጥ የመጀመሪያ ንግድን አሃዱ ብሎ ሲጀምር ትርፍን አስቦ ነው። ኪሳራ አስቦ የሚጀምር ነጋዴ ያለ አይመስልኝ። ልክ ነኝ አይደል? በኪሳራ የሚጀምር ንግድ የለም። አንድ የተማረ ሰው ተምሮ ሲጨርስ መቀጠርና ደሞዝ ማግኘት እንዳለበት ሲያስብ አንድ ነጋዴም የሚጀምረውና የሚጨርሰው ነገር በደንብ ያውቃል በንግድ ዓለም ውስጥ። ስለዚህ እነዚህ ሰዎች በጣም የሚገርመው ነገር ያን የተስፋ ቃል አምነው ወዲያው እኮ ነው የሚለው። ወዲያው ዛሬ ይሄን ቃል ሰምተህ ደጅ ረግጠ ከዚህ ቸርች ስትወጣ መዘንጋት አይሆንብህ። አሜን አሜን። አሁን እዚህ አምን እንዴ አቤት እንደው ምን ይሄድ ቃል ነው ምናምን ብለህ የለት ህይወት ነገ ሲጀምር ምክሩን መርሳት በመንገድ አይሆንብህ። ወዲያው እኮ ነው የሚለው።
የተስፋ ቃሉን አመኑ ይላል ካመኑ በኋላ ዘምረው እኮ ነው የሚለው ምክር መዘንጋት ማለት ትልቅ ድካም ነው እግዚአብሔር ዛሬ ከዚህ ይታደገን ምክሩን መዘንጋት አይሆንብን በኢየሱስ ስም አይሆንብን በኢየሱስ ስም ዛሬ ምክሩን ችላ የሚል አይምሮ ካለ መመለስ ይሁንለት ምክሩን ችላ አትበል ወዳጅ መንገድ እንዲቀና ትፈልጋለህ ነገር የተቃና እንዲሆን ትፈልጋለህ በእግዚአብሔር ላይ ምክር ላይ ቁም በእግዚአብሔር ምክር ላይ ቁም ሰው በህይወቱ በምን ይባክናል ብትል ከምክር ሲጎል ከምክር የጎደለ ሰው የህይወት መንገዱ ብክነት ይሞላዋል እዚህ መባከን አልፈልግም የሚል አልባከንም የሚል ሰው መገሰጽ ብቻ አይደለም እንዳይባከን ከሚያደርግ ስርዓት መውጣት ያለበት በምክር ላይ በመቆም ነው በማን ምክር በመንፈስ ቅዱስ ምክር በሰማይ ምክር ዛሬ ከሰማይ ምክር ጋር በርትተን መውጣት ይሆንልናል ይሄ ነው ወሳኝ ድል ማድረግ እንፈልጋለን ማሸነፍ እንፈልጋለን እኔ ያልኩት ይሄንን ነው ልክ የሰገባኝ ከዚህ በኋላ መካሪ አንተ ነህ አሜን 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 መልካም ምክር ይመክርሃል ይታደጋል መልካም ምክር ይመክራል ትሰማለህ በምክሩ ትቆማለህ ክብር ለኢየሱስ ክርስቶስ ይሁን አብዛኛው ምክር አልሰማ ብሎ የገባበት ህይወቱን ሲያመሰቃቀለው አይተናል ከእግዚአብሔር ምክር ውጪ የሆነ ትዳር የሰውን ህይወት ሲያመሰው አይተናል ከእግዚአብሔር ምክር ውጪ የሆነ ቢዝነስ ሰውን ሲያጎሳቁል አይተናል ከእግዚአብሔር ምክር ውጪ የሆነ አገልግሎት ባዶ ሲሆን አይተናል ዛሬ በምክሩ መቆም ይሆንልናል አልከስሩ ሰማይ መክሮኝ አልከስሩ መንፈስ ቅዱስ ይምከር የሆነ ነገር ልናስብ የሆነ እቅድ እናወጣለን ሰው እቅድ ያወጣል የሆነ ነገር ለማድረግ የሆነ ነገር ያወጣል መካከል ወዲያው በቃ ሰማይስ ምን አለ አሜን አሜን የሰማይ ድምጽ የሰማይ ትርታ መሰማት አለበት የሰማችሁ መንፈስ ቅዱስን ተሸክመን ምን ወጣ ሰዎች መንፈስ ቅዱስ በእኛ ያደረ ሰዎች መካሪ አለ አሜን ይሄው ቆማ እዚህ አሜን ትልልኛለሽ ጌታ ይባረክ መካሪ አለን እስቲ መካሪ አለን በሉ መካሪ አለን እንዳትጠፉ መካሪ አለ እንዳትከስር መካሪ አለ አኬደን የሚያቀናል እየመጣ ሹክ የሚላል ይሄ ልታረግ ስታስብ ተይ ልጄ እንደዚህ እኮ አይዞሽ በርቺ አይዞ ይሄን አድርገው የሚል መካሪ አለ በሱ ምክር መቆም ይሁንልህ በሱ ምክር መጽናት ይሁንልህ ከእግዚአብሔር ምክር ውጪ በሆነ ኪሳራ አትገኝ በኢየሱስ ስም ከእግዚአብሔር ምክር ውጪ በሆነ ማንኛውም የህይወት ስርዓት በኢየሱስ ስም አትገኙ እሺ እንደዚህ ሁለት ሐሳቦች ካየን ሰው በእግዚአብሔር መንገድ በእግዚአብሔር ምክር መንገዱን መምራት አለበት ብለን ካሰብን እግዚአብሔር እኔ አንድ ነገር ልመርቃችሁ በቃ ከክፉ ምክር ይጠብቃችሁ እሺ እንዳልኩት ሁለት መጽሐፍ ቅዱስ ላይ በሁለት ዊንግ ምናያቸው በመልካም ምክር የታነጹና በክፉ ምክር ሰውን ያነጹ ሰዎች አሉ እንደዛን ሁለት ፊገሮች አሳይቻችሁ ጨርሳል የመጀመሪያው ዮቶር የሚባል ሰው ብሉይ ኪዳን ላይ ምናገኘው ዮቶር የሚባል ሰው ዘጸአት ምዕራፍ 18 ቁጥር 14 እስከ 27 ማላራዳባሽ ፕራዳ ፕራዲያቦስ ዘጸአት ምዕራፍ 18 ቁጥር 14 ምዕራፍ 18 ቁጥር 14 በጣም ነው የሚገርመው የሙሴ ማማት በህዝቡ ይላል ያደረገውን ሁሉ ባየ ጊዜ ህዝብ በህዝቡ የምታደርገው ምንድነው ህዝቡ ሁሉ ከጠዋት ጀምሮ እስከ ማታ ድረስ በዙሪያ ቆሞ ሳሉ አንተ ብቻን ስለምን ተቀምጠሃል አለው አሁን አንድ ነገር ያደረገ ነው ሙሴ ዮቶር መጣ ሙሴ ብቻውን እየደከመ እንዳለ ዮቶር ተመልክቷል እና ከጠዋት ጀምሮ እስከ ማታ ይፈርዳል ሙሴ ቁጭ ብሎ ኬዝ ይሰማል የሰዎችን ኬዝ ይሰማል ኬዝ ያስተናግዳል ሙሉ ቀን አስቡ የህዝብ መሪ ነው አማካሪ ነው መካሪ ነው ገሳጭ ነው ፈራጅ ነው ሙሴ ብቻውን ቁጭ ብሏል ና ቁጭ ብሎ ህዝቡን እንደያመጣጡ ባለው ችግር መልስ እየሰጠ ይመልሳል ና ቁጭ ብሎ ይፈርዳል ቀኑ ሙሉ እና ዮቶር ሲመለከተው አይ አንተ ሰው በብዙ እየባከንክ ነው መካሪያ ያሳጣ ይኸው በመልካም መካሪዎች ህይወታችሁ ይከበብ
ሸክም ሆነብህ ሁለ ገቦንክ መሪ አንተ መካሪ አንተ ሰብሳቢ አንተ በታኝ አንተ ፈራጅ አንተ ይሄ ያካሄድ ልክ ይሆን አይደለም ለምን ሎር ታበዛለህ አንተ ላይ የሥራ ክፍፍል አድርግ አትሙት እኔ ብቻ ብለህ አካፍል መንገድ የሚያሳይ መካሪ በህይወታችን ይምጣ አደራረግን የሚያሳየን መካሪ ያገኛል አደራረግን የሚያሳየን ተዋቤና እየባከንክ ይሄን አታርገው እንደዚሁ በዚህ ውጣ በዚህ ግባ ይሄን እኮ ማድረግ ይሄ ትርፋል ይሄን መስራት ይሄን ውድቀት ያመጣል ይሄን ማድረግ ይሄ ነው እና ዮቶር ለሙሴ ጣልቃ ገቦ ነው በጣም ምርጥ መካሪው ነበር ጥሩ ምክር ለገሰው የለገሰው ምክር ከቢዝነት የሚታደግ ነው የመከረው ምክር ራሱን የሆነ ነገር ከማድረግ ከማባከን ነው የታደገው ቀኑን ሙሉ ሲባክን ይውላል ቀኑን ሙሉ ሲፈርድ ይውላል ቀኑን ሙሉ ነገር ሲያደርግ ይውላል መጣና አንድ ነገር ጠየቀው ይሄን ማድረግ እኮ መልካም አይደለም ድካም ነው ላል ድካም ነው ሙሴ ድካም ጥሩ ነው መስራው ስራ መንፈሳዊ ነው ግን መታረቅ አለበት አካፍል ሰዎችን አሰናዳ ለምን ትባክናለህ ሰው አለ አንተ ለምታደርገው ነገር ሰው አለ ኢየሱስ ጌታ ነው አንተ ለምትሰራው ስራ ሰው አለ ስለዚህ ምን አድርግ ነገርን አስተካክል የጠቢብ ምክር አሰራርን ያቀናል ጠቢብ ምክር መንገድን ያቀናል ጠቢብ ይምከርሽ በጠቢባን ተመከሩ ጠቢባን ወደ መንገዳችሁ ይምጡ ጠቢብ ይምከር በእውነት ጠቢብ ይምከርሽ ስለ ህይወት ይስታ አንዳንዱ እኮ ያንዳንዱ ምክር እኮ በጣም ነው የሚገርም ገደል ነው ይዞ የሚገባው አለ በቃ ድፋው ፍጨው የታባ ደም ወለሱ ምናምን ይል ብዙ ጊዜ በትዳር በጮኝነት ዓለም ውስጥ ያሉ ሰዎች የጎንዮሽ ሰዎች ጣልቃ ሲገቡ የሚያማክሩት ምክር በተለይ እህቶች ሲሆን ዝም በው ዝጊው የታባ ምን ያደርጋል ምን አባቱ ያመጣል ተርክም ድፍት ይበል ምናምን በቃ አለ ምን ጦኛለች አለ በቃ በርታ አይዞ ጎሽ ወደፊት ምናምን መንፈሳዊ ነገር በወደፊት አይደለም የሚሰራው በሰማይ ድምጽ እንደዚህ ነው ሻሞ ሆ ብለ መደጋግፈው አይደለም ኢየሱስ ጌታ እና ጠቢባን መካሪዎች ያስፈልጉናል እግዚአብሔር ጠቢባን መካሪዎች በካሪስ ውስጥ የፈለቁ ይሆኑ እንደ ቤተክርስቲያን ይፈለቁ ጠቢባን መካሪ እና ዮቶር ለሙሴ በጣም መንገዱን የሚያቀና ከመባከን የታደገው ጊዜውን ነው ሴፍ ያደረገለት ቦታውን ያመቻቸለት በሱ ብቻ የሚሰራውን ስራ በሌላ ሰው እንደሚሰራ አይኑን ነው የከፈተለት ሙሴ ማማቱን ህዝቡ እግዚአብሔርን ለመጠየቅ ወደኔ ይመጣል አለው ጥሩ ነው ወደ አንተ መምጣቱ የሙሴ አማት አንተ የምታደርገው ይህ ነገር መልካም አይደለም አረ መልካም አይደለም በሚል መካሪ ተባረኩ የሰማችሁ ነው ድምጻችሁ ቀነሳውን ጌታ ይባረክ እንትኑ ሲመጣ ሃሌሉያ ይሄ ወሳኝ ነው ይሄ አፋፈሞ ገደል ይዞ ከሚወርድ መካሪ መንገድ የሚያቀና መካሪ ይግጠምህ ብዙ እኮ የኢትዮጵያ ፖለቲሻን መካሪዎች አይታችኋቸው አብሮን ሆ እንትኑ እንፍታው እናንተ ተባብሎ ይመካከራል የለም ምክክሩ ሀገር ለማቅናት አይደለም ወንበር ለማቅናት ምክክሩ የሆነ ነገር ለማቅናት ሀገር ለማቅናት የተደረገ ምክክር ራሱ ሰማይ አብሮ ይቆማል እቺን ቤተክርስቲያን ለማቅናት የሚደረግ ማንኛውም መንፈሳዊ ምክክር ላይ መንፈስ ቅዱስ አብሮአል ህይወትሽን ለማቅናት በሚደረግ ማንኛውም ምክር ላይ መንፈሳዊ በሆነ ቀና በሆነ ምክር ላይ አትጠራጠሩ መንፈስ ቅዱስ አለ ከደጋናችሁ ስለዚህ አሁን የምታደርገው ነገር መልካም አይደለም ማለት እኛ እኮ ችግር ነው አሁን አንድ ሰው መጥቶ አቢናቶ አንተ እንትና አትባክን በቃ እንትኑ ይስራ መልካም አይደለም ላንተ ይሄ ድካም ነው ታው ሴቭ እና ብሎ ይመከር ወዲያው አይናችን ጉርጥርጥ የሚለው እና ምክሩ መንፈሳዊ አይመስልን አንዳንድ ሰው አለ እኮ የተባረከ ሰው ይልሃል ሳይል ድምጽ የሚያስተላልፍ ቆንጆ መካሪ የእውነት ነው ማለት በጌታ ፊት እኔ ብዙ ሰው አይቻል ሳይል እንዲህ ይላል ሳይሉ ታው ይሄን እኮ እንዲህ ማለት ይሻል ይሆናል ያለበት መንገድ ላንተ የተሻለ ነው ዋናው ሰውየው የሚናገርበትን ቶን መረዳት መንገዱን መረዳት በዚህ ማለዳ የሚያስፈልገን አንድ ነገር ነው በዛሬው ቀን በዚህ እሁድ በመልካም መካሪ ተባረኩ መልካም መካሪ መንገዳችሁ ላይ ይምጣ ስለ ህይወታችሁ ስለ ቤታችሁ ስለ ልጆቻችሁ ስለ ትዳር ስለ አገልግሎት ጭምር
አንዳንዱ እኮ መካሪ መስሎ የሚመጣው ስለ አገልግሎት በጣም እኮ የሚገርም ነው። ዮቶር እዚህ ጋር መጥቶ መንገዱን የሚያጣመም ነገር እኮ መሪ ነው ሙሴ። አስቡት ህዝብ የሚያወጣ የሚያገባ ሰው ነው። ቁጭ ብሎ ግን ኬዝ ይሰማል። የህዝብ ኬዝ ሲፈርድ ይውላል። አየውና ዮቶር ዝም ብሎ እየባከነ ነው። ሌላ ስራ ሰፊ ስራ ያለበት ሰፊ መድረስ የሚገባው ነገር ያለ እሱ እየተጠበቀ ያለ ሌላ ጉዳይ። ስለዚህ ቀደመው ከፊቱ መካሪዎቻችሁ ከፊታችሁ ቀድመው መንገዳችሁ ዲያቅኑ። እሺ ብታደርገው መልካም አይደለም። ይህ ነገር ይከብድሃል። አንተ ካንተ ጋር ያለው ህዝብ ትደክማለች። አንተ ብቻ ልታደርገው አትችልም። በቃ ይደክማል። ተው። ምን አይነት መካሪ እኮ እንደሆነ እንደዚህ ያለው ሙሴ ስርዓቱንም ህጉንም አስተምራቸው፣ የሚሄዱበትን መንገድ የሚያደርጉትንም ስራ ሁሉ አሳያቸው። አደራረጉን አሳያቸው። ሰዎችን አብቃ። ለዚህ ነገር ለቦታው የሚመጥኑ ሰዎችን አዘጋጅ። አከፋፈል። አንተ በሌላ ስራ ላይ ተሰማራ፣ ሌላውን ሰራተኛ ደግሞ አሰማራ። እየባከንክ ነው። መልካም ምክር ባላችሁበት ስፍራ ለመቀጠል አቅም ይሆናል። መልካም ምክር በአገልግሎት ለመቀጠል አቅም ይሆናል። እኛ መልካም ምክር ሰውዬ ስትመክረው እንደዚህ ነው የሚለው። ስለ አገልግሎት ይሁን ስለምን ስመክረው ከመቻው ይላል እና እድሜን ነው ፊት የሚያደርገው፣ ነገሩን ነው ፊት የሚያደርገው፣ ነገሩን ነው የሚመዝነው፣ ነገሩን ነው የሚያስበው። ግን እንደሱ አይደለም። ሁለተኛ በሮባም ዘመን የነበሩ ሽማግሌዎች በጣም የሚገርሙኝ በቃ በሮባም ዘመን የነበሩ በጣም እድሜ ገፉ ሸምገል ያሉ ላይፍን ያዩ ህይወትን ዲሰርን ያረጉ አእምሮአቸው የበሰለ ህይወታቸው የበሰለ እንደነዚህ አይነት ሰዎች በሮባም ዘመን የነበሩ ሰዎች ለንጉሱ በጣም መልካም መካሪዎች ነበሩ። አንደኛ ነገሥት ምዕራፍ 12 ከቁጥር 6 እስከ 9 ያለውን ቃል እናያለን። አንደኛ ነገሥት ምዕራፍ 12 ከቁጥር 6 እስከ 9 ንጉሡም ሮባም ለዚህ ህዝብ እመልስለት ዘንድ የምትመክሩኝ ምንድነው ብሎ አባቱ ሰለሞን በሕይወቱ ሳለ በፊቱ ይቆሙ ከነበሩ ሽማግሌዎች ጋር ተማከረ። ህዝቡ እንደዚህ አለ፣ ባሪያ ብትሆን ብትገዛላቸው መልሰህም ምን ብታደርግ በገርነት ብትናገራቸው በዘመን ሁሉ ባሪያዎች ይሆኑልሃል ብለው የሚያስፈልገውን አካሄድ በዘመን ላይ በንግስና ዘመን ላይ አካሄድህ እንደዚህ ቢሆን ነገር የቀና ይሆናል። አካሄድህ እንደዚህ ቢሆን ነገር የተስተካከለ ይሆናል። ረጅም ዘመን መግዛት ከፈለክ፣ ረጅም ዘመን ማስተዳደር ከፈለክ መንገዱ መስተካከል አለበት። በዚህ መንገድ ብትሄድ ነገር የጸና ይሆናል። እርሱ ግን ይላል ቁጥር 8 ሽማግሌዎች የመከሩትን ምክር ትቶ ከእርሱ ጋር ካደረጉትና በፊት ይቆሙ ከነበሩት ብላቴኖች ጋር ተማከረ ይላል። የሽማግሌ ምክር ችላ ብሎ የሽማግሌዎችን ምክር ወደ ጎን ጣለና በአንድ ነገር ምክርን አያዘ። እንደሱ አይነት እሳቤ ካላቸው ሰዎች ጋር አግሪ ያደረገ። እነዚህ ሽማግሌዎች ግን መንበሩ የሚጸናበትን ምክር ነው የሰጡት። ስፍራው የሚቀጥልበትን ምክር ነው የሰጡት። እኔ ልበል አገልግሎትን በሚያስቀጥል ጥሪህን በሚያስቀጥል ቢዝነስን በሚያስቀጥል መካሪ እግዚአብሔር ይባርክ። ጥሪ በሚያስቀጥል ጥሪህን በሚያስጥል መካሪ እግዚአብሔር ያገኘ አላልዘማም። አንዳንድ መካሪ እኮ አለ ቆንጆ መካሪ ከራይ የሚያጎድል መካሪ ራይ የሚያስጥል መካሪ አለ። ታው አንተ በረጅም ዘመን ለስንት አመት እንኳን ልክ እነዛ እንትኖች እንዳሉት የሰማይ መስኮት እንኳን ቢከፈት እንዳሉ ነገ ይሸመታል ሲለው አረ ከየት መጥቶ ባልተዘራ ባልታጨደ ነገ ሰማይ እንኳን ቢከ አይሆንም እንዳለው ማለት። አንዳንድ ሰው አለ ገና የራይን ጉልበት ስትነግረው ታው ብዙ ነገር አለ ይሄ አይሆንም ይላል። ገና ከጅምሩ ሰምቶ እንኳን ቢጨርስ ማለት ራይን ከሚያስጥል መካሪ ይታደጋችሁ ወዳጄ። አሜን የምትለው ነገር ሁሉ የስብከቱ መዋሃጃ ሳይሆን የህይወት መገለጫ። ከዚህ ሆኜ አሜን ስትል የምታወራው መንገድ ነው የሚስተካከል። ስለዚህ እነዚህ በሮባም ዘመን የነበሩ ሽማግሌዎች ለሱ የአገልግሎት መንገድ ለሱ የንግስና መንገድ በጣም ወሳኝ ምክር ነው የሰጡት። ወሳኝ ምክር አየ። አንዳንድ መካሪ አለ ስፍራን የሚያጸና፣ አንዳንድ መካሪ አለ ራእይን የሚያጸና፣ አንዳንድ መካሪ አለ አካሄድን የሚያጸና። ታው በስፍራ ነው ያለው ይሄን ራእይን ጠብቀው
ጥሪህን ጠብቀው ምንም ቢሆን ወደፊት ከጥሪ ጋር በዚህ ነገር እንዳትሸወድ ቢዝነስ በዚህ ነገር እንዳይመታ እንዳትሰማ የሰማከውን ይዘህ ሰማይ መከረን ብቻ አድምጥ በሰማይ ምክር ተራመድ እያለ ነገርን አቅም የሚሰጥበት መካሪ አለ እሱ ያንተ ወዳጅ ይሁን አሜን አሜን እርሱ ያንተ ወዳጅ ይሁን ሰማይ ያልመከረው መካሪ ከመንገዳችሁ ዞር ይበል እነዚህ በሮባም ዘመን የነበሩ ሽማግሌዎች ይሄንን አድርገው ባሪያውን ሲታደጉ ንጉሱን ሲታደጉ ታያላችሁ በዚህ ምክር ሲታደጉ ታያላችሁ ሰውየው ግን የመከሩት ምክር ሲያስበው ሚዛን አልደፋለት እንዲያርገ ወንበር ይጸናል አንዳንድ ጊዜ አጋጥሟችሁ ያውቃል እኔ አጋጥሞኝ ያውቃል ባገልግሎት የሆነ ነገር ሆኜ የሆነ ነገር ለመሆን ሳስብ ተው እንጂ ልጅ እንዲኳል መንገዱ እኮ እንደዚህ አትልቀቅ ስፍራ ከቦታ አትልቀቅ ያገልግሎት ሚዛንን አትልቀቅ አይ አንዳንድ ሰው አለ ወንበርን የሚያጸና አንዳንድ ሰው አለ ጥሪህን የሚያጸና አንዳንድ መስሪያ ቤት አንዳንዱ መልቀቂያ ያስገባል እና አንዳንድ ወዳጁ ሲሰማ ይላል ተው ግድ የለም አትስማ እኔን ቻሌንጅ እለፍ አለቃህንም አትስማ ጽና በስፍራ ላይ ወንበርን ያዝ ሳምቶ ለተከበረው ክብር አለ መልካም ምክር ወደ እናንተ ይምጣ ጉባኤው ከኔ ጋር ነው እሺ እኔ ልበላችሁ መንገድ በሚያስቀጥል ተቀባይነትን ተሰሚነትን መወደድን የሚሰጥ ምክር መከሩት ግን እሱ አልሰማም ሽማግሌዎች መከሩት ምክር ተደማጭነት ያለው ምክር ነበር ተሰሚነት ያለው ምክር ነበር ተቀባይነትን የሚያገኝበትን ምክር ነበር አንዳንድ ሰው ምክር ጠል ሲሆን የሚሆነው እንደዛ ክብር ያጣል ምክር ጠል የሆነ አንድ ግለሰብ ክብር ነው የሚያጣው መንገድ ነው የሚያጣው ተመክሮ አልሰማ ያለ እኛ ብዙ ጊዜ ችግራችን እኮ መመከራ አለ መስማት እና እንትን ነው የሚያስበው እሱ ከማን ያው እሱ አንድ የሆነ ሰው መጥቶ የሆነ ነገር ሲል ከማን ምን ሆኖ በቃ ስንሰማው ራሱ ናቅ አርገን ምን ሰማበት መንገድ ናቅ አርገን አንዳንዱ ነገር ብልጫ አለ በቃ ብልጫ ካለ መገዛት ብቻ ነው ለበለጠ አጋል ተገዝተ ምክር መስማት መልካም አሜን አፖስቶል ደብረዘይት ያገለገለ አንድ ነገር ተናገረ ልክ አገልጋዮች ደስ ያለኝ ነገር ነውና በጣም ልቤ ተነካ እና በጣም እኔ ደግሞ ትንሽ ነገር ነው እንትን የሚያደርግ ኢንስፓየር የሚያደርገኝና ትንሽ ነገር ታገኘው በቃ እሷን ይዤ ነው የምጥዘው እና ቆመን ኢምፓርት ሊያደርጋልና የተለያዩ ሰዎች ናቸው ያሉት ለኢምፓርቴሽን ለአገልጋዮች ጸልያለሁ የተጋበዙ አገልጋዮች ነበሩ ከዛ ያው እጅ መጫን የተለያየ አይነት አመለካከት ስላለ ግን እንዲሁ ለአገልጋዮች ኢምፓርት አደርጋለሁ ብሎ መጸለይ ጀመር ስላገለውና ሊንደግፍ የቆምነውም የተደገው ሁሉ ነው የተተረፈረፈ በጊዜው የተካፈለው ነገር ነበርና አብዛኛው ሰው ያንን ካረገ በኋላ አንድ ነገር ተናገረ አንዳንዱ ነገር አለ በኔ የህይወት መስመር በኔ መንገድ ላይ ሊመጡ ያሰብኳቸው እግዚአብሔር ሰዎች በሙሉ ምቆጭበት ነገር የለም አግኝቻቸዋለሁ አሁንም ድረስ ግን ከኔ በላይ ባሉ ሰዎች ላይ ግን ተገዥ ሰሚት አድርጌ ነው መሰማው በቃ ይበልጣል ሰማችሁ የሚበልጥ አካል ካለ መገዛት ግዴታ ይሰማል ጌታ ይባርክ የሚበልጥ በጸጋ ዓለም ውስጥ ካንተ በላይ በሆነ አካል ላይ ሰሚት አርገ ጸጋ መካፈል ብልህነት እና አይሰራም እና እኔ አዲስ ኪዳን ሰው ነኝ እሱ ሁ ማይነስ ሁ የሚባል ነገር አይሰራም እና ምን እሱም የአዲስ ኪዳን ተካፋይ ነው የአዲስ ኪዳን የለም እንደዚህ የለም ከኛ አንድ ስቴፕ በላይ ካለው አካል ጋር ሰሚት አድርጌ መኖር መጽሐፍ ቅዱሳዊ አቀዋለሁ እንተዋወቃለን ምናምን አይሰራም መታቀኝ በስም ነው መታቀኝ በሆነ ሰፈር ነው መታቀኝ በጨዋታ ነው በሆነ ነገር ነው መንፈስ ያለም ላይ ግን አቀዋለሁ የሚባል ታሪክ የለም እውቅና ሲሻራ አይተናል አይደለ ትላንትና ሜዳ የነበሩት ምናምን የሆነ ነገር የነበሩት እኮ ዳዊትና አብረም ያቁት እረኛው ምናምን ሲሉት የነበሩት እኮ በሆነ ቅስፈት እኮ ያገኙት ወንበር ላይ ሰማያየ ሰው የሚያቀሉ እውቀት መሻር ይችላል ሰሚት ቢያደርግ ምናል ንጉሱ የሚቀጥለው የልክስና ዘመኑ የተረጋጋ እንደው ሰሚት ቢያደርግ ምናል ሽማግሌዎች ናቸው በእድሜ ምክሩን ቢሰሙ ቸላ ባይ
ይሄን መንፈስ ይስጠን ጌታ አሜን ነው ወይ በቃ ምንም እኮ በእውነት ትቢታ እኛ ልባችን ስላልተሸነፈ በቃ እኔ አላል ነብይ ከኔ የተሻለ የጸጋ ዓለም ውስጥ ካለ ሰሚት አደርጋለሁ ስለ ጸጋ ሰሚት አደርጋለሁ በቃ ሰሚት አደርጋለሁ መገልገል ሰሚት በእውነት በጌታ ሰሚት አደርጋለሁ አነሱ እኛ እኮ በጣም ነው መንገርም እዚህ አብረን ወዳ እንዳትሳሳት ሁሌ ለልፋፋ የሆነ ህብረት አረክ አብረ ምሳ በላ ተጫወት እንትን አልክ ምናምን አደረክ ማለት ልክ ጸሎት ሰዓት ላይ የሚመዝነ ትላንት በበላው ምንቸት ነው አብሮ በልቷላ ምንቸት እና ለጸልይለ ስታስብ ምንቸቱ ትዝ ይለዋል ወዳጅ ግን ሲያጎርስ ነበር እንደዚህ የለም መንፈስ ያለው የምሬን አብሬ ተጫወትኩ አብሬ ሆንኩ አብሬ ዋልክ አብሮክ ሰንበዲ የሆነ ነገር አረገ ማለት ግን አይደለም እዚህ ውስጥ እኮ በራሱ ደግሞ ፕሮፌሽን ውስጥ እኮ ከፍ ያለ እንትን ላይ ያለ እኮ ሰዋል ማን ያቃል እዚያው ነው ከፍተኛ ፍርድ ቤት ዳኛ እኮ ነው እንደ መንፈስ ቅዱስ እንደ ቅዱሳን አማኞች በአንድ አካል ተቀመጠ እንጂ ላለበት ዓለም እኮ እንዴ ተው አንድ ቋ የሚያረጋት ነገር በቂ ናት ገብቷል ስለዚህ ይሄኛው ዓለም በዛኛው እንደዚህ የሚበጃል ስለዚህ ሰሚት ማድረግ ግድ ነው ንጉሱ ሽማግሌዎቹን ሰሚት ቢያረጋቸው ኖሮ መንበሩ በጸና ነበር መንገዱ በጸና ነበር አንዳንድ ነገሮች እንዲጸና ከፈለክ ምክር ስማ በደለም ለመካሪ ጆሮ ስጥ ብዙ ሰው ከምክር ጎሎ ነው ብዙ ነገር ይወድ ባለፈው ፓስተርናቲ ስለ በረከት ነው የተናገረው ዛሬ ደግሞ ስለ ምክር አሜን ነው ወይ እየባረክት ነው አይደል አሁን ደግሞ ምክር ሰሚ ስትሆን ታመልጣል ብዙ መመከር የሚፈልግ የለም በሰማይ ድምጽ መመከር ይፈልግ በጠቢባን መመከር የሚፈልግ የለም ብያቸዋል አንዳንዱ ይልሃል ብሎ ይመክራል አንዳንዱ ደግሞ ቁጭ አድርጎ ይመክራል ሲያወራ ራሱ መንገድ ወንበር እንዲቀጥል ከፈለክ ንግስና እንዲቀጥል ከፈለክ አገልግሎት ጥሪ እንዲቀጥል ከፈለክ ቅባት ቢዝነስ እንዲቀጥል ከተፈለገ ምክር ይሰማ የጠቢባን ምክር መንገድ ያቀናል የገማሊያ ምክር ከወጣ የሚደንቅ ምክር እኛ እኮ ፕራክቲካል አቤት እንዴት እኮ ደስ እንደምን እኔ ደስ የሚል ምን ነው ተቃላችሁ ጉባኤ ላይ በጣም ነቅናቂ ነን ያሜን ታየመና ፕራክቲካል በሆነ ማህበራዊ ህይወታችን ላይ ግን ወደሱ ምንወርድበት ጸጋና መንፈስ ነው እግዚአብሔር እንዲሰጠን የሚያስፈልገው ግድ በቃ መስማት አለ ምክር መስማት ከታላላቆች ምክር መስማት አለባት እንዴ አንዳንድ የተናናሽ ምክር ራሱ እኮ ገንቢ ነው እንኳን የተላላቀ እና ገማሊያ በጣም ይገርመኝ ሰው ነው የአይሁድ ሸንጎ አባል የሆነ ሰው አስቡ ህግ አዋቂ ነው በጣም ማቹርድ ነው የተማረ ነገሮችን በጣም ሚዛናዊ የሚያደርግ የሆነ ነገር የሚያደርግ ነው ማንንም ልፍ አይለውም ግን አንድ ሸንጎ ላይ አንድ ወሬ የሰማ ወሬ ምንድነው የክርስቶስ ወንጌል እንዳይቀጥል አይሁዶች አንድ ነገር ሲማከሩ ሰማ በሐዋርያት የጀመረው የወንጌል እንቅስቃሴ ቀጣይነት እንዳይኖረው ማስቆም አለብን ብሎ አሰበ ሲነጋገሩ ይሄን ገማሊያ ሰማ ይላል እንደዚህ አላቸው ግድ የላችሁ በሐዋርያት የጀመረው ስራ እንደከዚህ ቀደሞቹ በራስ ተነሳሽነት የሆነ ነገር ከሆነ አዎ በጅምር ይቆማል ነገር ግን እግዚአብሔር ፈቅዶላቸው በእግዚአብሔር ሐሳብና ምሪት የተደረገ ነገር ግን ከሆነ ልታስቆሟቸው አትችልም አቅምህን የሚገልጥል መካሪ ይስጥህ እሱኮ ይሄ ነው የሱኮ ስብዕና ይሄ ነው የማሚ አቅም እኮ ይሄ ነው ማሚ ማርታ እኮ ይሄ እኮ ነገር አለሽ ብሎ የሚያወጣ አቅምህን የሚገልጥ አየ መካሪ በብዙ መንገድ ነው የሚያስፈልገው አንዳንዱ ከመንገድ የሚታደግ መካሪ ያስፈልጋል ከውድቀት ከጥፋት ከሞት አንዳንዱ ደግሞ አቅምህን የሚገልጥ መካሪ ያስፈልጋል ውስጥ አንተ ጋር እኮ ይያል አንተ እኮ እንዲህ በርታ አንተ ውስጥ እኮ ይሄ ነገር አለ ይሄ ነገርን እኮ እንደዚህ በታረገው ጥሩ ነው ገማሊያ ለአይሁድ ሸንጎ ነገራቸው ሄደን ነው ይሄ ነገር ለማስቆም ሄዳችሁበት ነገር የተጀመረው በሐዋርያት የጀመረው ወንጌል ሰባቢ ከሆነ ልክ ናችሁ ነገሩ በጅምር ይቀራል እናንተ ማለት ልታስቆሙት ግን የማትችሉበት አንድ መንገድ አለ ሰማይ ከቆመ ሐዋርያት ሥራ ምዕራፍ 5 ቁጥር 35 እስከ 39 ገማሊያ አይሁድን የሚታደግ ምክር አማኞችን ሐዋርያትን የሚታደግ ምክር ለአይሁዶች ለገሰ ሐዋርያትን የሚታደግ ምክር
ሐዋርያትን የሚታደግ ምክር መንፈስ ቅዱስ ማሎራ ላባሺ ከላፕራጃኒያ ሱፕራጃኒያ ሐዋርያ ሥራ ምዕራፍ 5 35 ቁጥር ምዕራፍ 5 እንዲህ ማላቸው የእስራኤል ሰዎች ሆይ ስለነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ። ከዚህ ወራት አስቀድሞ ቴዎዶስ እኔ ታላቅ ነኝ ብሎ ተነስቶ ነበር። 400 የሚያህል ሰዎች ከነርሱ ጋር ተባበሩ። እነርሱም ጠፉ፣ የሰሙት ሁሉ ተበተኑ፣ እንደምናምንም ሆኑ። ከዚያ በኋላ ሰዎች በተጻፉበት ዘመን የገሊላ ይሁዳ ተነሳ፣ ብዙ ሰዎችንም አሸፍቶ አስከተለ። እርሱም ጠፋ፣ የሰሙትም ሁሉ ተበታተኑ። አሁንም እላቸዋለሁ ከነዚህ ሰዎች ተለዩ፣ ተዋቸው። ይህ ሐሳብ ወይም ይህ ሥራ ከሰው ከሆነ ይጠፋል። የሰማችሁኝ ነው? ከሰው ከሆነ ይጠፋል። የጀመሩት ነገር ሰዋዊ ከሆነ ይጠፋል። ዝም ብሎ የሆነ ነገር አስነስቶ ህዝብ ለማስከተል ከሆነ ይጠፋል። ልዩነት ለመፍጠር ከሆነ ይጠፋል። ሰባቢ ከሆነ ይጠፋል። ከእግዚአብሔር እንደሆነ ግን ታጠፏቸው ዘንድ አይቻላችሁ። አቅምህን የሚገልጥ መካሪ ያገኘ በሆነ ነገር እንኳን ሲነሳበት ቶቶቶቶ እዴ ሳሚንማ አታስቆመው። ኧረ አሜን አሜን። አይ በዚህ ነገር ከመጣ እግዚአብሔር እኮ አብሮት እንዳለ አይተናል፣ አታስቆመው የሚል መካሪ እግዚአብሔር በመንገዳችሁ ያምጣ። አሳልፎ ማይሰጥ ማለት ነገርን ከእግዚአብሔር ጋር የሚያገናኝ ነገርን ከመለኮት ጋር የሚያገናኝ እንዲህ አይነት መካሪዎች እግዚአብሔር በህይወታችን ላይ ያምጣቸው። ይጠቅሙናል፣ ያምጣቸው በህይወታችን። አቅምን የሚገልጥ እሷ እኮ እንዲህ እኮ ናት፣ የሷ እኮ አቅም ይሄ ነው፣ የሷ እኮ ስብዕና ይሄ ነው ብሎ ውስጣቸው ያለውን አቅም አውጥተው ማሳየት የሚችሉ መካሪዎች ያስፈልጉናል። በእንደሱ ሰዎች ይባርከን ጌታ። እኛ ብዙ ጊዜ ግን አቅምን ገላጭ አይደለም፣ አቅም አጥፊ ነው። አቅም አጥፊ ነው። የሆነ ድንቅ ነገር እግዚአብሔር የሆነ ተአምር በጉባኤ ላይ አድርጎ ቢታይ ማንም ሰው ለዛ ነገር ለእግዚአብሔርም ክብር ለሰውየው ሙቅና አንሰጥ። እንዴት ነበር የባለፈው አገልግሎት ሲባል ምን ዝም ብሎ እሱ እኮ ሲያከለክል እግዚአብሔር እኮ ከሱ ጋር። ኧረ አሜን አሜን። በስራ ቦታ ላይ እሱ እኮ ሲሰራ እኮ አቅም ያለው ሰው እውቀት ያለው በጣም እኮ ብርቱ ነው። እጅ አይሰጥም፣ ይታገላል። አቅጣጫዎችን ያያል፣ ነገሮችን ያያል፣ የሚያመዛዝን ሰው። እግዚአብሔር እነዚህ መካሪዎችን ከጎናቸው ያቁምላችሁ። አቅምን የሚገልጥ መካሪ፣ አቅምን የሚያወጣ። አረ ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። እና ገማልያ በጣም በጊዜ የነበሩትን ሐዋርያትን በምክሩ የታደገ ሰው ነው። የመጨረሻዎቹን ተናግሬ ልጨርስ። የመጨረሻዎቹ ክፉ መካሪ የተባሉት ናቸው። መልካም መካሪ እንዳለ ሁሉ ደግሞ ክፉ መካሪ አለ። አሁን ደምድመን ምን ጨርሰው ክፉ መካሪዎቻችንን ከመንገዳችን አውጥተን ነው መልካሙን ጠርተነዋል። በጌታ በኢየሱስ ስም እኔ ብያለሁ፣ መልካም መካሪ ወደ መንገዳችሁ ይምጣ። ግሩም ምክር ያላችሁ፣ አቅምን የሚገልጡ፣ ጥሪያችሁን የሚያጽኑ፣ መንገድን የሚያስቀጥሏችሁ፣ አገልግሎታችሁን የሚያስቀጥሏችሁ፣ አፋፍመው የማይገሏችሁ፣ አፋፍመው የማያጠፏችሁ መካሪዎች ወደ እናንተ ይምጡ። ሰው በብዙ ምክር የተሞላ ነው። እሺ የመጀመሪያው የኢዮናድ ምክር የኢዮናዳ ምክር ሁለተኛ ሳሙኤል ምዕራፍ 13 ከቁጥር 10 እስከ 18 የተከናወነ ታሪክ ነው። አንድ ነገር መከረ። አምኖን የዳዊት ልጅ አምኖን የአቤሴሎምን እህት ትዕማርን ተመኛት እና በፍቅሯ እንደተቃጠለ እንደወደዳት ከሷ ፍቅር እንደያዘው ተናገረ። ይሄ ደግሞ በእስራኤል ታሪክ ሆኖ ማያቅ እና እህቱን ወደደ። አምኖን እህቱን ወደደ። እህቱን ከወደደ በኋላ እህቱን የሚያገኝበትን መንገድ ግን የመከረው ኢዮናዳብ። አይ አንዳንድ መካሪ አለ ከመንገድ የሚያወጣ፣ አንዳንድ መካሪ አለ ከእግዚአብሔር ሥርዓት የሚያፋልስ። እሱ ከመንገድ ዞር ይባል። አሁን ተስማምቶ ጉባኤው አሜን ይባል። ከመንገድ የሚያወጣ መካሪ አለ። ከአጀንዳ ከእግዚአብሔር አጀንዳ ውጭ የሚያደርግ መካሪ አለ። ያስከውን የሚያስጥል መካሪ አለ። ምክራቸው የእግዚአብሔርን ሐሳብ የሚያበላሽ፣ ምክራቸው ራእይን የሚያጨነግፍ፣ ምክራቸው ትዳርን የሚመታ፣ ምክራቸው የህይወት መንገድን የሚያኮላሽ፣ ምክራቸው ከጽድቅ የሚያወጣ፣ ከእግዚአብሔር እውነት የሚያወጣ፣ ከእግዚአብሔር ሐሳብ የሚያወጣ መካሪዎች አሉ። መንፈሳውያን የመሰሉ
የመከረው አንድ ነገር ነው እህትን ወደድካታል አዎ ወደድኳታል ተመኛት ባጉል ነገር እህቱን ያባቱን ልጅ ያብሴሎምን እህት ትዕማርን ፈለጋት እና ማግኘት ፈልጋለሁ በፍቅሯ ተቃጥያለሁ አለ እንዴት እንደማገኛት ግን ያላቀም ሲል አካይዱን ነገረው አረማመዱን ነገረው አደራረጉን አሳየው ማድረግ ያለብን እንደዚህ ነው ግቢና ራሴን አወኛል ብለ ተኛ የሚያስፈልገኝ ነገር አለበል እና ቂጣ ጋግሪልኝ እንደዚህ አርግልኝ ምናምን ትሪት አርጊ ምናምን ብለ ጥራታል ከዛ በኋላ ታገኛታለ ታስነውራታለ ባለው መንገድ የውሸቱን ራሴን አወኛል ብሎ ገብቶ ተኛ ይላል ከዛ ትዕማርን አስጠራ እሷ ደግሞ እንደ ወንድም ልታገዘው ልትረዳው የታመመ ወንድሟን ገባች ባገኛት ጊዜ ግን ይላል ምንም አልታመም ውሸቴን ነው የፈለኩት አንቺን ነው እኔ ታመም ያረድ ኢዮናዳ በመከረው መንገድ አምኖን መንገዱን ሲያበላሽ ነው ምናየው ኢዮናዳ በመከረው ምክር የሰው ህይወት ሲበላሽ ነው ምናየው የአንዳንድ ሰው ምክር ከሱ ያልፋል ህይወትን ሲያበላሽ ከሱ ያልፋል ስለዚህ የተበላሸው የአቤሴሎም መንገድ ብቻ አይደለም የአንድ ንጹህ ሴት ህይወት ጭምር ስለዚህ አንዳንድ ሰው የሚመክር ምክር ዘልቆ ይገባል እስከ ቤተሰብ እስከ ወዳጅ እስከ ጓደኛ እስከ ትዳር እያለ ይሄዳል እስከ ቢዝነስ እስከ ስራ እስከ አገልግሎት እስከ ጥሪ እና ከአገልግሎት ጥሪ ውጪ የሚያደርግ ምክሮች አሉ የሆነ ችግሮችን ስታነሳ ስታወራ አንዳንድ ጊዜ በህይወታችሁ ውስጥ ያሉ ችግሮችን ራሱ የምትነግሩበት የምትነፍሱበት መንገድ ማወቅ አለባችሁ የምታገኙት ምክር የሚያወጣ ስለሆነ ለሰማችሁ ነው ጉባኤው ጌታ ይባረክ እዛ መጨረሻ እንደዚህ የሚለኝም ሰው ማን ነው ክብር ለጌታ ቀደም ጀምሮ አላየው ማን ነው እሺ ሰንበሪ ነው ኢየሱስ ያድናል ስለዚህ የኢዮናዳ ምክር ከአቤሴሎም አልፏል በጣም ሲሪየስ የሆነ ነገር ነው ያወራችሁ ያለው የብዙዎቻችን የህይወት መስመር ያገልግሎት መስመር በመሰሉን ምክሮች የጠፉ ናቸው በመሰሉን ምክሮች የተበላሹ ናቸው ስለዚህ ዛሬ እርግጠኛ ነኝ መካሪም ምክርም እንለያለን ወለቴን እኮ ነው ወደ ህይወት ዝም ብለ መካሪ አታስገባም አላስገባም በፍጹም አሜን በእውነት አላስገባም እኔ ጌታ በደንብ ስለመከረኝ ነው ማካፈለው እና ዝም ብሎ መካሪ አይገባም ወደ ህይወት አየ አንዳንድ አለ መካሪ ቻሌንጅ በዛ ድሮ እንደዚህ አይደል እንትኑ በዛ ያገልግሎት በሬን ዘጉብኝ እንደዚህ ሆነ እንትኑ ቆመጣስ ባል በቃ ህዝብ የሚቀበል ህዝብ አለ አዎ ስለ ገንጥ ለውጣይ ነው አዎ ኳንተ እከሌም ከኔ ጋር ነው እከሌም ከኔ ጋር ነው እንትናም ከኔ ጋር ነው እንትናም ከኔ ጋር በቃ ይልና መሪው ላይ ያመጻል መጣ በቃ እፍ አድርጎ ገንጥሎ አጥፎቶ ይዞ ይሄድ በተገነጣጠሉ ክንፎች የቆሙ ራእዮች አትጠራጠሩ ለጊዜው እንጂ ቀጣይነት የላቸው ራእይ በራእይ ሲሆን መንገድ በመንገዱ ሲሆን ግልጽ ነው መንገድ በመንገዱ ሲሆን ስለዚህ ሰው በዚህ አንዳንዱ በኩርፌ አይሆን በኩርፌ ጸና ስፍራ ምንምኑ አኩራፊ አገልጋዩ አኩራፊ አኩርፎ ነው ያወጣው አኩርፎ ወጣ የምትመሰርተው ቤተክርስቲያን ጉባኤ ሁሉ አይስቅም እንዳለ ነው የሚኖር ምንም ትንቢት የለ ምን የለ ኩርፊያ ጸብ ነው ብትብ ለምን ሞቲቭ ኩርፊያ ነው አንዳንዱ የሆነ ነገር አስበው እንደሆንከው ነው የምትሆን እንደወጣበት አወጣጥ ነው የሚሆን ስለዚህ ኢዮናዳ በየመከረ ያለው ምክር በጣም ስር የሚሰድ ምክር ነው ቀላል ክራይሲስ የሚፈጥር አይደለም ከእግዚአብሔር ጋር ያለ ህብረት የሚያበላሽ ጎንዮሽ ደግሞ እንደ ሰው ስብዕና እንደሞ የሚያጎድል ነገር ነው እየመከረ ያለው ምን ችግር አለው እህትን ፈለካት አንተ እንደዚህ እንኳን ብሎ ሳይመክርም ተው አንተ ተው ይሄ ጊዜ ያመኝወት ነው እንደዚህ እንግዲህ ድንገት አይተ ወደሃት ነው በቃ ተው ራስን ምናምን ሰው ብሎ እንደው ሰከን ያደርገዋል በርታ አይዞ እኔ አካይዱን አሳይሃለሁ አካይዱ ተበላሸ ምክር ወደ እናንተ አይቅረብ ለማከራው እንዳለው ገባ ትዕማርን አስነወራት ይላል ባልተገባ ምክር ነገሯን አጠፋ ባልተገባ ምክር ዛሬ መካሪው ምክሩ ከህይወታችን ላይ እንደ መንፈስ ቅዱስ ምክር መንገዳችንን መለየት ይሆንልናል